እኔ ተቀምጬበት የነበረው ቦታ ላይ ወንበር ላይ አይሱዙ መጥቶ በጣም ኃይለኛ የሆነ ምትን መጣው ያን መኪና ማለት ነው። ግን የእግዚአብሔር ድንቅ ስራው እኔም ዳንኩኝ እነሱ ምን ማን ሆኖ ድሳር ሲማን በጣም በሚደንቅ ብርሃን ሆና ነው ያየኋት። እሷን ያየሁባት ቀን ምን ብዬ መናገር እንደምችል አላውቅም። በዛ ሰዓት እጅግ ድንግል ማርያምን ተስፋ አድርገው እያለቀሱ ጸሎት ሲያደርጉ የነበሩ በቃ ያልተጸለየ ጸሎት የለም። ድርሳናት ገድላት በቃ ያልተጸለየ ጸሎት የለም። እንደዚህ ከበውኝ ነው ካህናቱ በጠቅላላ በቃ ይሞታል ነው እንጂ የዛኔ ማንም ሰው ይነሳል ብሎ ማንም ሰው አልገመተም። ቅድስት አርሴማን እኔ የመነኩሴ ቆብ አድርጋ አይቻት አላውቅም። በጭራሽ ተስሎም አይቻት አላውቅም። ያን ነገር ካየሁኝ ከ2 ዓመት በኋላ ይመስለኛል ከ3 ዓመት በኋላ እዛ ገዳም ላይ ጥንታዊ ስዕሏን አየሁ። ቅድስት አርሴማ ጋር እንዴት ተገናኘ ታዲያ? እወዳታለሁ ከልጅነቴ ጀምሮ እወዳታለሁ ስልህ በቃ ስሟን ስሰማ አለቅሳለሁ። አሁን እንደውም ቀንሶልኛል፣ ምን እንደሆንኩ አላውቅም። በእውነት ኃጢአቴን በዛ መሰለኝ። አለቅሳለሁ፣ ስለሷ ሲዘመር አለቅሳለሁ፣ ስለሷ ሲነገር እኔ እንኳን ስለሷ ስናገር በጣም ያለቀስኩኝ ነው። ዋሻ ገብቼ ጸሎት አድርጌ ከቆየሁ በኋላ ድካም ተሰማኝና እንደዚህ ዝም ብዬ ደገፍ አልኩኝ። የዋሻውን ግድግዳ ዝም ብዬ እንደዚህ ደገፍ ብዬ አይኖቼ ተከፍተዋል። ግን ስውር አደረገኝ የሆነ ነገር፣ የሆነ ኃይል ልበልህ ፍጹም ሰወረኝ። እነዛ ሳያቸው የነበሩት ሰዎች ተሸፈኑብኝ፣ ዳመና ሸፈናቸው። ታገለግላለች ዝክሩ። በእነዚህ ሂደት ዳነች። የሚገርም ነገር ደግሞ አንድ ነገር ከካንሰር ነፃ ሆነች። ከካንሰር ፍጹም ነፃ። አሁን አዲስ አበባ ነው የምትኖረው። አሁን ነፃ ሆና ማለት ነው። እዛ አይነት አባቶች እኔ አይቼ አላውቅም። እግዚአብሔር በሚያውቀው በአንድም በተለያየ ምክንያት ወደ ገዳማት ሲሄድ እዚሁም ወይንዬ አርሴማ ላይ ብዙ የተሰወሩ አባቶች አሉ፣ አይቻቸዋለሁ። እንኳን አሁን አይደለም በጣም ጥንት የነበሩ ሰዎች ወይም ደግሞ አሁን ዛሬ ያሉ ቅድመ አያቶች ቅዳሴ ስለሚሰሙ እርሻ አያርሱም ነበር ቦታው ላይ ገና ቤተክርስቲያን ሳትተከል በፊት ማለት ነው። ብቻውን የሆነውን ሰው ረዳት የሌለውን ሰው እንዳንተ ማነው ያገዘው? ዘመኔ ምስክር ነው። ተናገሩ ድንቅ ስራውን መስክሩ። ዛሬ እንግዲህ በተለመደው መርሃ ግብራችን ተናገሩ ድንቅ ስራውን መስክሩ ታምሩን ለዓለም ንገሩ። እንግዳችን ከዚህ በፊት በተለያዩ ምግባረ ሰናይ አብያተ ክርስቲያናት ሲያሰራ ታውቁታላችሁ። መምህርም ነው፣ በብዙ ነገር ቤተክርስቲያን ያገለግላል። ከተማ ነው እንዳንለው ገዳም ይቆያል፣ ገዳማዊ ነው እንዳንለው በከተማ ደግሞ ይታያል። ተወልዶ ያደገው እዚሁ አዲስ አበባ የጎላ ሚካኤል ፍሬ ነው። ብፁዕ አባታችን አቡነ እንጦንስ በሚሰራው ስራ አይተውት ተመልክተውት መጋቢ ሰናያት ብለውታል። በጣም በርካታ ነገሮችን አብያተ ክርስቲያናትን የተጀመሩትን እየዞረ ያስጨረሰ አሁንም እያሰራ ያለ ነው። በህይወቱ ደግሞ እግዚአብሔር ያደረገለት ድንግል ማርያም፣ ሌሎችም ቅዱሳን እሱ የሚገልጻቸው ያደረጉለት ነገር ዛሬ ለእናንተ ለሁላችን ሊያካፍለን ታምሩን ሊናገር መጥቷል። መጋቢ ሰናያት እንኳን ደህና መጣ። እንኳን ደህና ቆየ። ሄሉ ላይ ማን እንበል? ልዑል ተፈሪ ይባላል። ተናገሩ ድንቅ ስራውን መስክሩ። ተናገሩ ድንቅ ስራውን መስክሩ። ቅድስት አርሴማ ጋር እንዴት ተገናኘ? እወዳታለሁ ከልጅነቴ ጀምሮ። የሚገርም ነገር ለትውልዱ የተሰጠች አይ መውደድ ስልህ የ3ኛው መቶ ክፍለ ዘመን ብቻ ሰማዕት ሳትሆን የዚህ ክፍለ ዘመን ሰማዕት ትመስላለች። አሁን እውነት ነው፣ ቃል ኪዳኗ ፍንትው ብሎ የወጣበት ሰዓት እውነት ነው። እሺ እውነት ነው። እኔ እንደውም ገና ነው እላለሁ። ገና ብዙ የምትሰራው ስራ አለ፣ ገና ብዙ የምታድነው አለ፣ ገና ብዙ ከአጋንንት ስርዓት የምታስመልጠው፣ ገና ብዙ የምትደርስለት ሰው አለ፣ ከእስራት የምትፈታው ሰው አለ። ብዙዎቹ ተጨንቀው በቤታቸው የተቀመጡትን ቤታቸው ገብታ በእውነት የኔና ያንተን ቃል እንኳን ምስክርነት አድርጋ
ጓዳቸውን የምታንኳኳቸው ሰዎች አሉ። አምናለሁ በደንብ እወዳታለሁ ስልህ በቃ ስሟን ስሰማ አለቅሳለሁ። አሁን እንደውም ቀንሶልኛል፣ ምን እንደሆንኩ አላውቅም። በእውነት ኃጢአቴን በዛ መሰለኝ። አለቅሳለሁ፣ ስለሷ ሲዘመር አለቅሳለሁ፣ ስለሷ ሲነገር። እኔ እንኳን ስለሷ ስናገር በጣም እያለቀስኩኝ ነበር የምናገረው። እና ፍቅሬ ለሷ አይደል፣ በቃ እሷን ነው የምፈልገው። በቃ ወደ ገዳሟ ወደ ገዳሟ ወደ ገዳሟ፣ በቃ ልቤ እንደዛ ነው የሚለኝ ሁልጊዜ። እና አንድ ጊዜ ተነስቼ ወደ ገዳም ሄድኩኝ። ወደ ገዳም ሄድኩኝ፣ ቆየሁኝ እዛ ቢያንስ 1 ወር ምናምን። በአጋጣሚ መጀመሪያ የነበርኩበት ቦታ ለረጅም ጊዜ ወይ ለሳምንት ወይ እንደዛ መቀመጥ የሚቻልበት ሰዓት አልነበረም። ልክ እንደዚህ እንዳሁኑ የበዓለ ሃምሳ ወቅት ስለነበረ ማለት ነው። ሱባኤ የለም። እንግዲህ እንደምታውቀው የቅድስት አርሴማ ገዳማት በጣም ጥብቅ ናቸው በስርዓት። መናኞቿ ክትት ያሉ መናኞች ናቸው። ቦታዋም ጥብቅ ነው በጣም። እና ሱባኤ ስላልነበረ እዛ መቆየት አልቻልኩኝም። የማርያም ቤተክርስቲያን ግን ቆየሁኝ እዛ። ሁልጊዜ ግን እለምናታለሁ፣ እባክሽ እኔ እወድሻለሁ፣ ወደ ህይወቴ ነኝ። በጣም በሚደንቅ ብርሃን ሆና ነው ያየኋት። እሷን ያየሁባት ቀን ምን ብዬ መናገር እንደምችል አላውቅም። ራሷን ነው ቅድስት አርሴማ በጣም በሚደንቅ በራእይ በህልም በምን በራእይ ነው ያየኋት። እሺ ሱባኤ ላይ ሆነ? ሱባኤ ላይ መግባት አልቻልኩም ነበር በሰዓቱ። ለምን? ገዳሙ ሱባኤ ላይ መቀመጥ ስለማይቻል ማርያም ቤተክርስቲያን ግን ነበር እና እዛ ማርያም ቤተክርስቲያን ነው ያረፍኩት። እዛ ሆኜ ግን በቃ መለምናት እሷን ነው። እና በቃ እንዴት ብዬ ልንገርህ፣ የሚገርምህ ነገር በዛ ጊዜ ያየኋት እንደው የሚለየው የመነኩሴ ቆብ አድርጋ ነበር። ከዛ ደግሞ በጣም የሚገርምህ ነገር ልንገርህ፣ እስካሁን ድረስ እርግጠኛ ሆኜ የምናገረው ብዙ ሰው የቅድስት አርሴማ ስዕል በመነኩሴ ቆብ ስዕል አይቶ አያውቅም አይደል? እንደው ያዩ ሰዎች እንኳን ምናልባት እንትን ይነግሩናል። በጣም የሚገርምህ ነገር ግን ጣና ሐይቅ ላይ የቅድስት አርሴማ ገዳም አለች፣ ቤተክርስቲያን አለ። 4 ሰዓት ያክል ነው የተጓዝኩት። ስሟ ማን ነበረ? ደቅ እጃለሁ። ደቅ ቅድስት አርሴማ። እንግዲህ ልክ ቤተ መቅደሷን ስትዞረው በቀኝ በኩል ጥንት የተሳለ የቅድስት አርሴማ የመነኩሴ ቆብ አድርጋ ያለበት ስዕል አድኗል። እዛ ልቤኑ ትርክክ ያሉ እንደዛ ሰዓት ማለት ነው። ምክንያቱም ከዛ በፊት በመነኩሴ ቆብ ያየኋት በራእይ ነበር። ልቤ ትርክክ አለ። በቃ በስመ አብ አልኩ እና ለነገሩ ለሁኔታው እግዚአብሔር ላደረገው መልካም ነገር ለእኔ ምን አገኘሁን? ምሳሌ አገኘሁን፣ ወይም ደግሞ ምስክር አገኘሁን። ያቺ ለእኔ ምስክር ሆነችልኝ። ሳላውቀው ለካ ምናልባት ወይ በልቤ የመነኩሴ ቆብ አድርጋ ታውቃለች እንዲህ እያልኩ ነበር መሰለኝ። እዛ ቦታ ግን በጣም የጥንት ስዕል አድኖ ነው እዛ ቦታ አየሁት። ያን ስዕል አድኖና እጅግ በጣም ተገረምኩኝ። በነገሮች ሁሉ በሰው ህይወት የምታደርገው ስራ ጥበቃዋ በጣም የሚደንቅ ነው። ብዙ ሰዎች ይሄንን ምስክርነት የሚሰሙ ሰዎች ብዙ ሰዎች ቅድስት አርሴማ ያደረገችላቸውን ድንቅ ነገር እንደሚናገሩ አምናለሁ። ለዘላለም እግዚአብሔር አምላክን አንድ የምለምነው ነገር አለ። የምለምነው የቅዱስ ዳዊትን ቃል ተውሼ ነው። እስከ ሽምግልና እስከማረጅም ለሚመጣው ትውልድ ሁሉ ኃይልህን፣ ጸጋህን፣ ክብርህን እስክናገር አቤቱ እንዳትተወኝ ይላል። ለዘላለም ለትውልድ ትውልድ የእግዚአብሔር መገለጫ ድንቅ ሰማዕት ስለሆነች እግዚአብሔር እድሜ ቢያድልኝ ወደፊትም ስለሷ እየመሰከርኩኝ መኖር፣ ስለ እግዚአብሔር እየመሰከርኩኝ መኖር በጣም ያስደስተኛል። በጣም ብዙ ሰዎች ችግራቸው ሲፈታላቸው አይቻለሁ። በብዛት ከተማ ከምትኖርበት ይልቅ በገዳማት የምታዘወትረው ይበዛል አይደል? እውነት ነው።
ለምንድን ነው? ያው ምንድን ነው አንዳንድ ጊዜ የልብ ጥሪ ይመስለኛል። የልብ ጥሪ ይመስለኛል። ለምን ብዙ ጊዜ ከዓለማዊ ላይ ካለው ግርግር፣ ጫጫታ፣ አንዳንድ ድብልቅልቅ ካለ ነገር ዝም ማለቱ እጅግ በጣም ያስደስተኛል። በገዳማት ላይ ሄደን የምናገኛቸው መንፈሳዊ ሆኑ እርካታ አሉ። የመንፈስ ቅዱስ ጸጋ በእውነትም የሚገኝበት ገዳም ስለሆነ እንደውም እኮ ታስታውሳለህ ኦሪት ዘጸአት ላይ ሙሴን ምን ብዬ ልንገራቸው ለፈርዖን ምን ብዬ ልንገረው ሲለው ሕዝቤ በምድረ በዳ ሄደው መስዋዕት እንዲሰዋልኝ እወዳለሁኝና ልቀቅ በለው ብሎ ነግሮታል። አየህ ከእግዚአብሔር ጋር ተጣብቀን የምናገኘው ሰላም፣ ከእግዚአብሔር ጋር ተጣብቀን የምናገኘው የመንፈስ እርካታ በገዳም ላይ ሲሆን አቤት ደስታው! ከዓለም ወጀቡ፣ ከግርግሩ፣ ከምኑ ወጥተን እዛ ያለው ሰላም ከምንም በላይ ነው። ብዙዎቹ ኦርቶዶክሳውያን እንግዲህ እናንተንም ጨምሮ ከኢትዮጵያ አይደለም ከኢትዮጵያ ውጭ ተነስታችሁ ይህችን የምድረ በዳ ጥሪ የመንፈሳዊ ሕይወት ይህችን የመንፈስ ቅዱስን ጸጋ ሰላሟን ልትካፈሉ ሄዳችሁ ምስክሮች ናችሁ ከኔ በላይ እና ከምንም በላይ እርካታው ነው በገዳም እንድዞር የሚያደርገኝ። ከዛም በላይ ደግሞ በጣም የሚያስደስተኝ ነገር ምንድን ነው? ሱባኤ መያዝ እወዳለሁ። ወይ መቃብር ቤት ወይ ዋሻ፣ ብዙ ጊዜ እንደውም አዳራሽ የሆኑ የሱባኤ መያዣ ቦታዎች ላይ የያዝኩበት ጊዜ በጣም ጥቂት ነው። መቃብር ቤት እና እንደ ዋሻ ላይ በጣም ጸሎት ማድረግ እወዳለሁ። ለምን እንደሆነ ግን እግዚአብሔር ያውቃል። እና ብዙ ጊዜ ብቻዬን ነው የምሄደው። ምናልባት አንድ ሁለት ብቻ እንደው ዝም ብዬ ሄጃለሁ መጥቻለሁ የምላቸው ማማከራቸው ሰዎች ካልሆነ በስተቀር ዝም ብዬ ተነስቼ ነው የምሄደውና ተራራውን ስወርድ ስወጣ በጫካው በሸለቆ ሳልፍ ምዘምረው መዝሙር አለ ብቻዬን እያቋረጥኩኝና እንደው ከተፈቀደልኝ ዘምሬው አልፍ። ብቻውን የሆነውን ሰው ረዳት የሌለውን ሰው እንዳንተ ማነው ያገዘው? ዘመኔ ምስክር ነው። እንዳንተ ማነው ያገዘው? ሕይወቴ ምስክር ነው። ብቻውን የሆነውን ሰው ረዳት የሌለውን ሰው እንዳንተ ማነው ያገዘው? ዘመኔ ምስክር ነው እያልኩ ብቻዬን እሄዳለሁ። በጣም ደስ ይለኛል። ይቺ ዓለም አንዳንዴ ካልተዋት አትተውም። ቅዱሳኖች ስለ ክርስቶስ ፍቅር የመነኑበት ይቺን ዓለም የተውባት ጣዕምና ፍቅሯ እዚህ ካለው ኃጢአት፣ ርኩሰት፣ ግርግር፣ ጫጫታ ወጥቶ እግዚአብሔርን ለማግኘት ሲፈልጉበት ያለው ደስታ ያለው ሰላም ቀላል አይደለምና ከምንም በላይ የእግዚአብሔርን ሰላምና ፍቅሩን ለመሻማት ነው ወደ ገዳም ብዙ ጊዜ የማዘወትረው። በእኔ ሕይወት እናቱ ቅድስት ድንግል ማርያም ወይም ቅዱሳኑ በእኔ ሕይወት ላይ እንዲህ አደረጉ ስንል ለሌሎች መስታወት ይሆናል። ተስፋ የቆረጡ ካሉ በዚህ በተደረገው ነገር ተስፋ ይቀጥላሉ። ስለዚህ አሁን የምናወራው የምንናገረው ስላየ ነውና ስለተገለጠልን ስለተደረገልን እንናገራለን። እና እስኪ የምትናገረው ከምን ጀምር? እውነት ነው እንግዲህ ከሐዋርያት ቃል ተውሰን እንጀምር። ያየነውን እንናገራለን፣ የሰማነውን ደግሞ እንመሰክራለን። አንድ ጊዜ አስታውሳለሁ እኔ በጣም ፍቅሬ ለቅድስት አርሴማ ነው። እንደዚህ ስል መቼም የክርስቶስን ቦታ የድንግል ማርያምን ቦታ ሁላችንም ኦርቶዶክሳውያን እናውቀዋለን። ኦርቶዶክሳውያንም ደግሞ እንዲህ ስል ይረዱኛል። ምክንያቱም ለሰዎች ሁሉ ምን አላቸው? ጠባቂዎች አሏቸው፣ አማላጆች አሏቸው፣ አብረዋቸው ወዳጅ ሆነው ለእያንዳንዱ ሰው
ለእያንዳንዱ ሰው፣ ለእኔም ደግሞ ለቅድስት አርሴማ ነው ብዙ ፍቅር ያለኝና አስታውሳለሁኝ ወደ ቅድስት አርሴማ ሲሄድ የሚገርምህ ነገር ገና ትኬት ስቆርጥ በረጅም ርቀት መኪና ነበር ሲሄድ የነበረው። ገና ትኬት ስቆርጥ ቁጥሩን ሰጠችኝ እና እባክሽ ይሄንን ወንበር አልፈለግኩትኝም አልኳት። አይ ቀፈፈኝ በቃ እንዲሁ ዝም ብሎ አዎ ስትሰጠኝ እባክሽ ቀይሪልኝ ስላት ያለበት ክፍት ቦታ ላይ ነው እየሞላሁኝ ያለሁት እና መሀል አካባቢ ያለው ይሄ ቁጥር ስለሆነ እንደው ይሻልሃል ስትለኝ አልፈልግም አልኩ። አውቶቡስ ነው በቃ እንደዛ ከሆነ አለችኝ ልጅቷ፣ እንደዛ ከሆነ ሂድና ጠዋት ሌሊት ስትገባ ቀይሩኝ በላቸው አለች። እሺ አልኩኝ። ገባሁኝና እባካችሁ ቀይሩኝ አልኳቸው፣ ሌሊት ማለት ነው። ከዛ አንደኛዋ አይ እኔ አልቀይርም አለች። ከዛ እሺ አልኩኝ። በቃ ዝም ብዬ ቁጭ አልኩኝ። ከፊት ለፊቴ ግን ያሉት ተለያይተው ነው የተቀመጡት እና እባክህን እኔና እሷ ተለያይተን ስለሆነ የተቀመጥነው አንተ ወደዚህ ናና ቦታ እንቀያየር እና አብረን እንሁን አሉ። እሺ እኔ ደስ ይለኛል፣ ብቻ ከዚህ ቦታ ልነሳ አልኳቸው። ከቦታው ተነስቼ ሄድኩኝ። በእውነት ነው የምልህ ጣርማ በር ነው ይህ ጠመዝማዛው መንገድ። እዛ ጋር ስንደርስ ከአዲስ አበባ ወጥተን እኔ ተቀምጬበት የነበረው ቦታ ላይ ወንበር ላይ አይሱዙ መጥቶ በጣም ኃይለኛ የሆነ ምት ነው የመታው፣ ያን መኪና ማለት ነው። ግን የእግዚአብሔር ድንቅ ስራው እኔም ዳንኩኝ፣ እነሱ ምንም አልሆኑም። እዛም የተቀመጠው አዎ ብቻ የተወሰነ መስታወት ምናምን የጫረው ሰው አለ፣ ፊታቸውን ምናምን እንደዚህ የጫራቸው ሰዎች አሉ። ምንም አልሆኑ። ቅድስት አርሴማን አሁን ስላየሃት ምንድን ነው የተደረገው ነገር? ማየትህ ብቻ ነው? ማየቴ ምን ሰጠኝ መሰለህ ለኔ? በቃ በእግዚአብሔር ላይ እንደዚህ ፍጹም እምነት። ለምን ቅዱሳን ምስክሮቹ እንደ ዳመና ይከቧቸዋል ተብለናል። አየህ መጽሐፍ ቅዱስ ላይ ያለውን ወንጌል ላይ ያለውን ንጹሕ ቃል የሰው ልጅ በህይወቱ ፈልጎ ሲያገኘው ያለው ነገር ቀላል አይደለም። ለሃይማኖታችን ለእምነታችን የሚኖረን ጥንካሬ፣ የሚኖረን ፍቅር፣ የሚኖረን ክብር እኔ በጣም በማን እቀናለሁ መሰለህ? በግብፃውያን አባቶች፣ በግብፃውያን ኦርቶዶክሶች በጣም እቀናለሁ። የእናንተ ፕሮግራም ላይ ይመስለኛል ከዚህ በፊት ስመለከት ለእኛ እኮ ቅዱሳንን ማየት ብዙ ድንቃችን አይደለም አሉ። ምናልባት ከዚህ በላይ እኔ በቴሌቪዥን ስክሪን ነው ያየሁት። አንተ ግን በጆሮህ ምስክር ነህ። በአካል እዛው ቦታ ላይ ከቅዱሳን እዛ ካሉ አባቶች ጋር ብዙ የመገናኘት እድል ስላለ ለነሱ እግዚአብሔርን ማየት ከእግዚአብሔር ጋር መነጋገር። እንደውም አንድ እነ አባ ገብረ ኪዳን ሄደው ነበር ከዚህ በፊት ለጉብኝት እና እዛ ላይ አንድ አባት ምን ሲሉ ሰማሁኝ። ሁልጊዜ የኛ ዜና በየዕለቱ ማለዳ ማለዳ ኢየሱስ ክርስቶስ ምን አለህ? ከኢየሱስ ክርስቶስ ተገናኘህ? ተያየህ? ያየውም ሰው አዋየሁኝ ብሎ ይናገራል። ለምን? አንዱን ያጸናል። ስለዚህ በወንጌል ያየነው የእግዚአብሔርን ፍቅር በህይወታችን በቃ እግዚአብሔር ከኛ ጋር አለ ማለት ነው። ምስክርነት የወንጌል ቃል ተመሰከረ ማለት ነው። እንደ ዳመና ይከቧቸዋል የተባሉ እነዛ ቅዱሳኖች ከኛ ጋር ናቸው ማለት ነው። ስለዚህ ይሄ አንዱ ለኔ በጣም ትልቁ ነገር ነው። ሌላው ዋሻ ላይ ሆኜ ዋሻ ውስጥ ሱባኤ ይዣለሁኝና በጣም ደክሞኝ ነበር። ለምንድን ነው የደከመኝ? የቅድስት አርሴማ ቤተ መቅደሷ ይጸዳ ነበርና እኔ ዋሻ ልገባ ልጆች ጠሩኝና እባክህን እስቲ ትንሽ እናጽዳ አሉ። ዋሻ ገባለሁ፣ እዛ ከገባው በኋላ ትንሽ ደግሞ ልሰግድ እችላለሁ ይደክመኛል ስላቸው ግድ የለህም እንደው በእግዚአብሔር የሚያግዘን ሰውም አላገኘንም ትንሽ ነን እዚህ አሉ። እሺ አልኳቸው። ቤተ ክርስቲያኗን ቤተ መቅደሱን ስናጸዳ ዋልን። ከዛ በኋላ በቃ ገላዬን ታጥቤ ወደ ዋሻ ገባሁኝ ማለት ነው። ዋሻ ገብቼ ጸሎት አድርጌ ከቆየሁ በኋላ ድካም ተሰማኝና እንደዚህ ዝም ብዬ ደገፍ አልኩኝ የዋሻውን ግድግዳ።
ስብዬ እንደዚህ ደገፍ ብዬ አይኖቼ ተከፍተዋል፣ ግን ስውር አደረገኝ የሆነ ነገር፣ የሆነ ኃይል ልበልህ ፍጹም ሰወረኝ። ከዛ በዳመና ተከበበ ዋሻው። እዛ ውስጥ አንድ ሰው ብቻ አይደለም የሚገባው። ለምሳሌ ሲሪንቃ አርሴማ ሱባኤ ስገባ ለእያንዳንዱ ሰው ተከልሎ ሰው አንዱ ሰው ከአንዱ ጋር አይተያይም። እዚህ ዋሻ ውስጥ ግን ብዙ ሰው ነው አንድ ጊዜ የሚገባው እና እነዛ ሳያቸው የነበሩት ሰዎች ተሸፈኑብኝ። ዳመና ሸፈናቸው። ዳመና ከላቸው። ከየት መጣ ያላልኩት ዳመና ማለት ነው። እና መሀል ለመሀል አንድ ብርሃን አለች። ከዛ ውስጥ ከዳመና ውስጥ ቅድስት አርሴማ የሚገርም ብርሃን ልብስ ለብሳ ወጣች። በዛ መጀመሪያ ባየህበት ነው ወይስ በሌላ መልኩ ነው? በሌላ ጊዜ አይ መልኩ ያየህባት አይደለም። ነጭ ነው የለበሰችው ከእግር እስከ ራሷ። ጸጉሯ እንደ ወርቅ ሰንሰለት ነው። በቃ ቡግ ነው የሚለው። አይኖቿ ልክ እንደ ከዋክብት ነው የሚበሩት። ከእግር እስከ ራሷ ነጭ ነው የለበሰችው፣ የሚያበራ ልብስ ማለት ነው። በቃ ብርሃን ያለው። እኔ በእውነቱ እንግዲህ ከማወቅም ከፍለን እናውቃለን፣ ከትንቢትም ከፍለን እናገራለን ያሉት ሐዋርያ ቅዱስ ጳውሎስ ነው የተናገረው። ይሄንን እንግዲህ ድንቅ ፍጥረት ናት። ይሄ በእኔ ልክ ማለት ነው። መቼም እግዚአብሔርን ስራውንና የፍጥረቱን ነገር ጠንቅቆ የሚጨርሰው የለም። ለእኔ ግን በቃ በጣም ከምነግርህ በላይ እንደዚህ ብዬ በምን ልመሰላት፣ በየትኛው ውበት ልመሰላት፣ እጅግ በጣም በሚደንቅ ብርሃን ማለት ነው። ስለዚህ እግዚአብሔር ምን እያደረገን ነው ማለት ነው? እየገለጠልን ነው ማለት ነው። በወንጌል ያለውን እውነተኛውን ቃል በህይወት እየገለጠልን ነው ማለት ነው። ለዛ ነው ሐዋርያት ያስደንቁኛል በጣም። ከመመስከር ያየነውን ከመናገር የሰማነውን ከመመስከር ደግሞ ወደ ኋላ ነው የሚሉት። ቅድም ወደ አቆምኩልህ ነገር ልመለስ። ገዳም ውስጥ የመድኃኔዓለምን ዝክር መጀመሪያ የእመቤታችን ዝክር ነው መዘከር የፈለኩት። የእመቤታችንን ዝክር መዘከር ፈለኩኝና እስቲ ቆይ እንደው በሱባኤ ልጠይቃት እመቤታችን። እዛው ገዳሙ ነው የቅድስት አርሴማ ገዳም። የት? ወይንዬ ቅድስት አርሴማ ሰሜን ወሎ። ከዛ ሲሪንቃ አይደለም። አዎ ሰሜን ወሎ ወይንዬ ነው የምትባለው። እሺ። ከዛ ሱባኤ ገባሁ። ሱባኤ ስገባ 3 ቀን ነው ሱባኤ ገባሁት። በ3ኛ ቀን ይመስለኛል በህልሜ ምን አየሁ መሰለህ? መጀመሪያ እናቴ ነው የምትመስለኝ እና ግን ከጀርባዋ ነው የምትታየኝ። እናቴ ምን እየሰራች ነው እላለሁ። እህል ታሰጣለች። እናቴ ምን እየሰራች ነው ብዬ እጠጋታለሁ። እኔ መጀመሪያ አንቺ ልዘክርሽ ነው ያልኳት። እሷ ግን መድኃኔዓለም ዘክርልኝ፣ ልጄን ዘክርልኝ አለች። እግዚአብሔር ፈቃዱ ከሆነልኝ ብዬ ከአበምኔቱ ጋር ተነጋገርኩኝ። የዝክር እቃዎች አሟላሁ። የዝክር እቃዎች ተግባር ቤት እንደዚህ ሰራሁኝና ዝክር ጀመርኩኝ ማለት ነው። በጣም የሚገርም ነገር የመድኃኔዓለም ዝክር በጣም ድንቅ ተአምር ያደርግ ነበር። አሁን አዲስ አበባ የምትኖር በሰዓቱ ግን የካንሰር ታማሚ ነበረች። ወለተ ኪዳን ትባላለች። ቀኝ እግሯ ላይ አጥንቷ ላይ ካንሰር ተይዛ ከሆስፒታል ቀኝ እግርሽ ካልተቆረጠ እየተሰራጨ ይመጣና በኋላ ህይወትሽን ሊያሳጣሽ ይችላል የተባለች ልጅ በእምነት ግን ወደ ቅድስት አርሴማ ገዳም የመጣች ዝም ብሎ በቃ ከእግሯ ላይ ይመግልባት ነበር። ካንሰር መሆኑ በሕክምና የተረጋገጠ ማለት ነው። የሚገርም ነገር በመድኃኔዓለም ዝክር ዳነች። በእውነት ምን አድርጋ ታገለግል ነበር፣ አብራ ትሰራ ነበር ከኛ ጋር። ይሄ ብቻ አይደለም፣ በጣም የሚደንቅ ተአምር ነበር መድኃኔዓለም ሲያደርግልን የነበረው። በእውነት የሚገርም እኮ ስለሰራች ነው ዝክሩ። ትሰራለች፣ ታገለግላለች። ዝክሩ በእንደዚህ ሂደት ዳነች። የሚገርም ነገር ደግሞ አንድ ነገር ከካንሰር ነፃ ሆነች። ከካንሰር ፍጹም ነፃ። አሁን አዲስ አበባ ነው የምትኖረው። አሁን ነፃ ሆና ማለት ነው። ሼፍ ነች። እዚህ ነው የምትኖረው። ዝክሩን ሳዘጋጅ
በተቻለ መጠን እግዚአብሔር እንዲረዳኝ በንጽህና ነበር የምናዘጋጀው። ለምሳሌ ህልመ ሌሊት ላይ የሆነ ወይም ደግሞ የወር ግዳጅ ላይ የሆነች ሴት ያህንን ዝክር አታዘጋጅም። ወይም ደግሞ ወንድ ልጅም ቢሆን ፈተና ከሆነበት በህልመ ሌሊት ምናልባት ከሆነ ንጹህ በማይሆንበት ሰዓት ዝክሩን አይነካም። የዛኔ ይዘከራል። ጸበልተኞችም ሁሉም ያውቃሉ። ለበረከት ውሃ ይቀዳሉ። ዝክሩ ከተዘከረ በኋላ የቀዱበት ውሃ ግን እቃ የሚታጠብበት ነው የሚሆነው። በተቻለ መጠን ተጠንቅቄ ነው በቃ ማደርገው። ራሴ ጋግራለሁ እንጀራ በእሳት ምጣድ ማለት ነው። እንጀራ ጋግራለሁ። ጸሎት የተደረገ ነው የሚሰራው። አንድ ጊዜ ደግሞ አሁን ደስ ያለ ይመስለኛል ወንድማችን፣ እሱ ደግሞ የትልቁ አንጀት ካንሰር አለብህና ተቆርጦ መውጣት አለበት ተባለ፣ ከሆስፒታል ማለት ነው። ለአመታት ቀጠሮ እያዘ የመጨረሻው ቀጠሮ ላይ ግን እስቲ ቅድስት አርሴማ ጋር ልሂድ ብሎ መጣ። ያ ልጅ መጣ። በአጋጣሚ ደግሞ የመጣበት ሰዓት ላይ የመድኃኔዓለም ዝክር የሚዘከርበት ወቅት ነበር። በየወሩ ስለሆነ የሚዘከረው ማለት ነው። እና የመድኃኔዓለምን ዝክር ከሁሉም ጸበልተኛ ጋር ገብቶ ሲዘከር ወንድሜ ልዑል አለኝ። አቤት አልኩት። እኔ ይህንን እንጀራ መብላት አልችልም፣ ረጅም ጊዜ ተከልክያለሁ እንጀራ መብላት አለ። ምን ሆንክ? አይ እንደዚህ ካንሰር ይዞኛል። እኔ መድኃኔዓለም ምስክሬ ነው። መድኃኔዓለም ብዙ ነገር ሲያደርግ አይቼዋለሁ። ስለዚህ ብላ የተዘጋጀውን ዝክር፣ እግዚአብሔር ይፈውሳል፣ አይዞህ አልኩት። ይህን ያደረገው እግዚአብሔር ነው። እኔ እንደው ተናጋሪ ብቻ ነኝ፣ ማዘጋጀት ብቻ ነው የሰው ልጅ ድርሻው አይደል? የእግዚአብሔር ድርሻ አለ፣ የሰው ልጅ ድርሻ አለ። የሰው ልጅ ድርሻ ለአልዓዛር ድንጋዩን እንዳንከባለሉት ድንጋዩን ማንከባለል ብቻ ነው የሰው ልጅ ድርሻ። ሙቱን ማስነሳት ግን እግዚአብሔር ነው። እኔ ማዘጋጀት ነው ስራዬ፣ ሌላው እግዚአብሔር ስራ። ይሄ ልጅ ከካንሰር ዳነ። በእውነት በምኑ? ዝክሩን በልቶ። የመድኃኔዓለምን ዝክር አንተ ለምን ዘክረው? እዚህ ነው የምዘክረው። በየወሩ ነው? በየወሩ ሌሎች ልጆችን አንድ 12 13 የሚሆኑ ልጆችን 14 አካባቢ ናቸው። እነሱን ጠራሁኝና ብቻዬን ስለማልችል እንጀራ መጋገር፣ ወጥ መስራት፣ ጠላ መጥመቅ ብቻዬን አልችልም። ስለዚህ ባካችሁን አግዙኝ። ሴቶችም አሉ ወንዶችም አሉ። እና እንደዛ አልኳቸው። ከዛ በኋላ የሚገርምህ እንደነገርኩ በጣም በንጽህና ተጠንቅቀን ነው የምንሰራው። በጣም ተጠንቅቀን በቃ የማህፀን ካንሰር እንደዚህ አውሬ የሚወጣላቸው ሰዎች ያንን ዝክር ተመገቡ። ምን ብዬ ልንገርህ በቃ የነበረው እንትን እና ወደ 300-400 እንጀራ ይጋገራል። ጠላ በበርሜል ነው የሚዘጋጀው። ወጡም እንደዚህ በትልቅ ጎላ ይሰራል። እንደዛ ያደረግን እግዚአብሔር በጣም ድንቅ አደረገልን። በጣም ድንቅ አደረገልን። ስንቱን በሽተኛ ፈወሰው፣ ስንቱን ጎበኘው። እና የእግዚአብሔር ስራ ተነግሮ የሚያልቅ አይደለም። በእውነት እግዚአብሔር የተመሰገነ ይሁን። ምን እንላለን? አሁን ከተማ ላይ ትኖራለህ፣ ገዳምም ታዘወትራለህ። ማለት ነው። ምንድን ነው እንደው አንተ መንገዱ የሚመራህ ነገር ምንድን ነው? ወደ መንኩስናው ነው ወይስ እንዲሁ ከሁለቱም እየሆንክ ነው አገልግሎትን ማድረግ ያሰብከው? የጠየቅን ጥያቄ ምናልባት አሁን ለመግለጥ የሚያስቸግረኝ ጥያቄ ነው የጠየቅን። ለምን በዓለም እንድኖር በዓለም መኖርበት ጊዜ ይኖራል። ቤተክርስቲያንን ደግሞ ገዳማትን ደግሞ ማገልገልና ማዘጋጀት ደግሞ ክርስቲያናዊ ግዴታ አለብን። ከዚህ እግዚአብሔርን ጊዜ ነው የምጠብቀው ለሁሉም ነገር። ምናልባት የእግዚአብሔር ድንቅ ነገር የሚነገርበት ከሆነ አንድ ጊዜ በጣም ትልቅ የሆነ አሁን ሀገራችን ላይ በጣም ታዋቂ የሆነ ድንቅ የሆነ ቅዱሳኖች አሉበት በእውነት ተብሎ የሚጠቀስ ቦታ ላይ ሄድኩኝ። ቅዱሳን? አዎ፣ አባቶች፣ በአባቶች ደረጃ በቃ ትልልቅ አባቶች፣ የጸሎት አባቶች አሉበት የሚባሉበት ቦታ ላይ በጸሎት የሚተጉ ትልልቅ አባቶች
አሉበት የሚባልበት ገዳም ላይ የእግዚአብሔር ፈቃድ ሆኖ ሄድኩኝ እና የሚገርም ሲናገሩ እኔ እንደዛ አይነት አባቶች እኔ አይቼ አላውቅም። እግዚአብሔር በሚያውቀው በአንድም በተለያየ ምክንያት ወደ ገዳማት ሲሄድ እዚሁም ወይንዬ አርሴማ ላይ ብዙ የተሰወሩ አባቶች አሉ፣ አይቻቸዋለሁ፣ አግኝቻቸዋለሁ። እውነት ነው። እንደው መድኃኔዓለም በሚያውቀው እዛ አካባቢ እንኳን አሁን አይደለም በጣም ጥንት የነበሩ ሰዎች ወይም ደግሞ አሁን ዛሬ ያሉ ቅድመ አያቶች ቅዳሴ ስለሚሰሙ እርሻ አያርሱ ነበር ቦታው ላይ ገና ቤተክርስቲያኑ ሳትተከል በፊት ማለት ነው። ቅዳሴ ስለምንሰማ እኛ እዚህ ቦታ እርሻ እናርስም ብለው ቅዳሴ እስከሚያልቅ ድረስ ዝም ብለው ቁጭ ይላሉ። ገበሬዎቹ እንኳን ነው የምልህ። የእግዚአብሔር ፈቃዱ ሆኖ ደግሞ የምመሰክረው በእግዚአብሔር ፊት ስለሆነ እኔ ግን አይቻቸዋለሁ። በፈቃድ እግዚአብሔር አይቻቸዋለሁ። ያየሁትን ነው የምመሰክረው፣ ያየሁትን ነው የምናገረው። ቦታው ላይ በስነ ስርዓት ምን ያክል ነው ቁጥራቸው አላውቅም፣ ግን ብዙ ናቸው። ትልልቅ አባቶች አሉ፣ ዝም ብሎ እሳት የሚነድባቸው ላያቸው ላይ መስቀል ይዘው። እናቶች አሉ፣ መነኮሳያት፣ እግዚአብሔር በሚያውቀው እና እንደዚህ አይነት በጣም ይሄ የሚደንቁ ቦታዎች አሉ። ኢትዮጵያ በጣም ሀገር እግዚአብሔር ናት። በጣም የተባረከች ሀገር ናት። የአባቶች ጸሎት፣ የቅዱሳን ጸሎት፣ የእናቶች ጸሎት የማይለያት፣ የህፃናቱ ጩኸት ወደ እግዚአብሔር የማይለያት ሀገር ናት። እዚህ ግን ቅድም የነገርኩህ ቦታ ግን እዛ ያሉት መነኮሳት ሲያወሩ ዝም ብሎ የሚያስገመግም ድምጻቸው፣ ቀስ ብለው እኮ ነው የሚያወሩት። ሲናገሩ እንደው ዝም ብሎ በለሆሳስ የሚናገሩ የሚመስሉት ግን ጉጉጉጉጉጉ ነው የሚሉ ድምጻቸው ማለት ነው። ብዙ ነገር ነገሩኝ። በአገልግሎት ስለማሳልፍበት ነገር፣ በዓለም ስለሚኖረኝ ህይወት አንዳንድ ነገሮችን መግለጽ ስለሚያስቸግሩ፣ ምክንያቱም የሚሰወርም ነገር ግድ ስለሚያስፈልግ ማለት ነው። መሰወርም ያለብን ነገር ይኖራል እና እንደዚህ አይነት ብዙ ነገሮች ነበሩ። በቃ ሃይማኖታችን ኦርቶዶክሳዊት ቅድስት ንጽሕት ቤተክርስቲያናችን በሰማይ በእውነት የከበረች እንተ በምድር ሥራዊሃ ወበሰማይ አጽውቂሃ፣ በእውነት በጣም ድንቅ የሆነች ቤተክርስቲያን ናት። ዋና አገልግሎቱ ቤተክርስቲያን ማሰራት መሰለኝ። ከከተማ ወደ ገጠር፣ ወደ ገጠራዊ ቤተክርስቲያን፣ ወደ ገዳም ስትሄድ ብዙውን ጊዜ ስንት ቤተክርስቲያን እስካሁን እንግዲህ ቤተክርስቲያን ደርሰህ በአንተ ምክንያት ተሰርተዋል፣ አልቀዋል? እንግዲህ ከእግዚአብሔር ጋር አሁን 5 ናቸው። የመድኃኔዓለም ቤተክርስቲያን፣ የእመቤታችን፣ እንደውም የእመቤታችን በዛ ያሉ 3-4 ናቸው። የመጀመሪያ ደግሞ የመድኃኔዓለም ቤተክርስቲያን። የት ምናልባት ከአንተ ጋር የተባበሩ ካሉ ሊሰሙ ይችላሉ። አዎ ይገባል። እናመሰግናለን በእውነት ለመናገር ምክንያቱም እኛም ጋር መተህ ያስተላለፍከው አንድ ቤተክርስቲያን ነበረች። አንድ አይደለም 2 ነው። 2-3 እንደዛ። አዎ የወይን ውሃ መድኃኔዓለም የሚባል እዛው ሰሜን ወሎ ነው። ወይንዬ ማርያም፣ የማርያም ቤተክርስቲያን፣ ከዛ ደግሞ ደብረ ንግሥት ማርያም፣ ከዛ ደግሞ ወደ ሰሜን ሸዋ የብፁዕ አቡነ ቀውስጦስ የትውልድ አካባቢ ነው ቦታው። በጣም አረጋውያን አባቶች ያሉበት ቦታ ነው። ምንድነው ስሟ? የኪዳነ ምሕረት ነው። አማሪት አምባ ትባላለች። አማሪት አምባ ቅድስት ኪዳነ ምሕረት ትባላለች። ወደ ሰው ስታቀርበው እንዴት ነው የምታቀርበው? እንግዲህ ያው ዶክመንተሪዎችን ሰራለሁ። ከዛ በኋላ እግዚአብሔር ደግሞ ሰው ያዘጋጃል። በእውነት ለመናገር እኔ አንዳንድ ጊዜ ብዙ ጊዜ ላለሁ እግዚአብሔር በጣም እንደውም አንድ ዶክመንተሪ ላይ አንስቼዋለሁ። እግዚአብሔር በጣም ድብቅ ሰራዊት አለው። አናውቃቸውም እግዚአብሔር በማን እንደሚሰራ። እኔ ይህን ነገር ለማድረግ ተስፋ ያደረግኩትኝ እከሌን ነው ብዬ ልል ይችላል እንደ ሰው። እግዚአብሔር ግን ያልተጠበቁ ሰዎችን ያመጣል። እነዛ ቤተክርስቲያኖች እግዚአብሔር ይመስገን እስካሁን ድረስ ብዙ ፈተናዎች፣ ብዙ ውጣ ውረዶች በመንገዳችን ላይ በአገልግሎታችን ላይ ቢገጥሙንም ግን እግዚአብሔር ይመስገን በጣም ሁሉም እያለቁልን በ2 ወር በ3 ወር ፊኒሽንግ ላይ እየደረሱ ምናምን። ምክንያቱም በቃ ቶሎ ያንን ሰርተን ደግሞ ወደ ሌላ መድረስ አለብን የሚል አቋም ስለሆነ ያለኝ እግዚአብሔር ይመስገን በጣም እየፈጠነ እየሄደ ነው።
እና እግዚአብሔር ይመስገን አሁን ደግሞ የበለጠ በተለይ በገዳም ያለውን እኔ አንዳንድ ጊዜ ምን አስባለሁ መሰለህ፣ ገዳማት እስከ መቼ ድረስ ነው የሚመጻወቱት የሚለምኑት የሚል ትልቅ አቋም አለኝ። በዚህ አጋጣሚ በእውነት ቋንቋ አይነሽ ሚዲያን አንተን እጅግ አድርጌ ላመሰግን እፈልጋለሁ። እንግዲህ በእኔ በታናሹ ሰው አይደለም፣ በትልቆች በአባቶቻችን አንደበት ስለተመሰገናችሁ ስለተመረቃችሁ እንደው የድርሻዬን የታናሽነቴን እንደው ላመስግን ብዬ ነው። በዚህ ረገድ የምትሰሩት ስራ ቤተክርስቲያንን በማሳነጽ ገዳማት ራሳቸውን እንዲችሉ በማድረግ ምስጋናም ሲሰጥ ስለሰማሁ ማለት ነው እጅግ በጣም በእውነት እስካሁን ስናወራም ስንወያይ ባለው ነገር ውስጥ እንደው ልነሳና ወደ ህልም ልግባና እኔ አሁን ብዙ ጊዜ ህልም ራዕይ የሚሉ ነገሮች አሉ። የራሳቸው ልዩነቶች የራሳቸው ትርጉም ይኖራቸዋል። ግን ሰው ህልም ላይ ጥገኛ እንዳይሆን የሚያስፈራኝ ነገር አለ እና ያ ህልም ቅዠት ይሁን እውነት ይሁን በምንድን ነው አንተ የምትለየው? ጥሩ ጥያቄ ነው። እንደው ለሁሉም ጀነራል የሆነ መልስ ለመስጠት ማለት ነው። አንደኛ መፈተን አለበት፣ መፈተሽ አለበት። የምናየው ህልም የምናየው ራዕይ በእውነት እግዚአብሔርን ያሳየን ወይም መልካም መንገድ ነው የሚለው ነገር መፈተሽ አለበት። አንደኛ ከኛ በመንፈሳዊ ህይወት በብዙ ብስለት ውስጥ ያለፉ ትልቅ አባቶቻችንን ስለ ጉዳዩ ማመካከር፣ ሁለተኛ ደግሞ ሱባኤ መያዝ። ይሄ ነገር ትክክል ነው ወይስ ትክክል አይደለም? ጥያቄ መጠየቅ ደጋግሞ እግዚአብሔር ቅርብ ነው ይመልሳል። ስለዚህ በሱ ይመለሳል። ሌላው ደግሞ ነገሩ ሆኖ ስናየው የምናየው ነገር ትክክል ነው ብለን የምናየው ለምን ጠላት የሚያሳየው ነገር የማይሆን ነገር ነው ወይ ጉም እንደመጨበጥ ነው፣ ጉም እንደመዝገን ነው። የሆነ ነገር መለስ ያደርግና ያመጣና ያን ነገር ስንከተል ያ ነገር አይኖርም፣ ያጠፋብናል። ግን የእግዚአብሔር ከሆነ ግን ሲሆን እናየዋለን፣ ሲፈጸም እናየዋለን። ለምሳሌ ቅድም እንደነገርኩ ቅድስት አርሴማን እኔ የመነኩሴ ቆብ አድርጋ አይቻት አላውቅም፣ በጭራሽ ተስሎም አይቻት አላውቅም። ያን ነገር ካየሁኝ ከ2 ዓመት በኋላ ይመስለኛል ከ3 ዓመት በኋላ እዛ ገዳም ላይ ጥንታዊ ስዕሏን አየሁኝ። በጣም ተደነቅኩኝ። ራሱን ያየኸውን አየህ? ራሱ ያየሁትኝ ነው። እንደዛ የመነኩሴ ቆብ አድርጋ የተሳለበት ጥንታዊ ስዕል ጣና ሐይቅ ላይ። ስለዚህ ህልሜ ትክክል ነው ማለት ነው አልክ? ሲፈታ ትክክል ነው ማለት ነው። ስለዚህ ቅድስት አርሴማን በቃ በትክክል እንዳየሃት ራስህ አመንክ ማለት ነው። እውነት ነው። ብፁዕ አቡነ እንጦንስ በአካል አግኝተው ነው መጋቤ ሰናያት ያሉ? አሁን ለምን አሉ? እንግዲህ በምሰራው ስራ ለምሳሌ በገዳማት መነኮሳቶች ሲቸገሩ ማየት መቼም እንደ አንድ ክርስቲያን ለሁላችንም ቢሆን የሚያስችልን ነገር አይደለም። ለሁላችንም መጋቤ ሰናያትነት በጣም ትልቅ ስራ ነው። በጣም ትልቅ ስራ ነው። ስሙም ከባድ ነው። ለእኔ ይገባኛል ብዬም አላስብም በእውነት ለመናገር። ምክንያቱም ተራ ነገር አይደለም፣ በጣም ትልቅ ነገር ነው። በጣም ኃላፊነት የሚያስፈልገው መጠንቀቅ የሚያስፈልገው ደግሞ ለስራ የሚያነሳሳ ነው። ስለዚህ ገዳማቶችን በመርዳት መነኮሳቶችን በመርዳት የተቸገሩ እንደዚህ አብያተ ክርስቲያናቶችን እንደውም በተለያየ ቦታ ላይ በተለይ ብዙ ጊዜ የምናዘወትረው በሰሜኑ ክፍል ስለሆነ እንደው ከትንሹ ከዕጣን ጧፍ ጀምሮ ቅባ ቅዱስ የሌላቸው ብዙ አብያተ ክርስቲያናቶች አሉ። እነዛን እያስተባበርን እንልካለን። ስለዚህ መጋቤ ሰናያትነት የመልካም ነገር መጋቢነት ነው ብለው ነው ያሉትና በእኛና በእግዚአብሔር መካከል ቅዱሳን አሉ። እውነት ነው። እኛ ከነሱ ጋር እኩል የማንሆንበት የሆነ ደረጃ አለ ከቅዱሳኑ ጋር። እውነት ነው። ከሌሎቹም እምነቶች የምንለየው እኛ ከቅዱሳን ጋር ያለን ህብረት ነው።
እውነት ነው። ሌሎቹ ቀጥታ እግዚአብሔር ጋር ነው። እውነት ነው። እንደውም ራሳቸውን ቅዱሳን ይላሉ እውነት ነው። ሲጠራሩ ራሱ። እስኪ አንተ ያለህ ግንዛቤ ምንድን ነው ከቅዱሳኑ ጋር ያለህ? እንደው በጣም ደግሞ እንትን ስላለህ የተለየ ትርጓሜ የተለየ ውስጣዊ ያለ ለቅዱሳን ያለ ፍቅር አለና ለዛም ነው ከከተማ ወጥተህ ከተወለድክበት ከቤት ውልቅ እያልክ ብቻህን ምናምን በገዳም በምን እየቆየህ ብዙ ስራዎችንም እየሰራህ ከእነሱም ጋር ህብረት የምታደርገውና እስኪ ያለህን እስኪ። ቅዱሳን ወደ እግዚአብሔር ለምናደርገው ጉዞ መሪዎቻችን ናቸው። በመጽሐፍ አንድ የተነገረን ቃል አለ። የእግዚአብሔርን ቃል የተናገሯችሁን የቀደሙትን ዋኖቻችሁን አስቡ። ዋኖቻችንን ስናስብ እንደነ ቅዱስ ጳውሎስ እኔ ክርስቶስ እንደመሰልኩ እናንተ ደግሞ እኔን ምሰሉ እንዳለው በዘመን የሚቀርቡን ቅዱሳኖቹን ህይወታቸውን፣ አሰረ ፍኖታቸውን፣ መንገዳቸውን እንዴት ነበረ ከእግዚአብሔር ጋር የነበራቸው ህይወት፣ ፈተናውን ያለፉበት፣ መከራውን ያለፉበት፣ እግዚአብሔርን ያገኙበት እንዴት ነበር ብለን የእነሱን ምልጃ ጸሎታቸውን፣ ምክንያቱም በቅዱስ ዳዊትም አንደበት እንደተነገረ ከመረጥኳቸው ጋር ቃል ኪዳኔን አደረግኩ ብለዋል። እነሱን ስንይዝ እግዚአብሔርን የምናገኘው በዛ መንገድ ነው። መሪ ያስፈልገናል ማለት ነው። አንድ ሰው ከዚህ ተነስቶ የሆነ አገር ሲሄድ አውሮፕላን እንኳን የሚያበር ሰው ካርታ ይኖረዋል፣ ኮምፓስ ይኖረዋል። ያለበለዚያ ዝም ብሎ ተነስቶ አሜሪካ ይሄዳሉ ቢል የሆነ ቦታ ሊጠፋ ይችላል በእርግጠኝነት። ስለዚህ ሰው ወደ እግዚአብሔር ለሚያደርገው ጉዞ፣ ወደ እግዚአብሔር ለሚሄደው መንገድ ቅዱሳኖችን የቀደሙትን በስሙ ብዙ ዋጋ የከፈሉትን። በነገራችን ላይ አንዳንድ ጊዜ እንደው ክርስቶስን አታውቁትም ሲሉ እንኳን በጣም እደነቃለሁ። ለምን እንደሆነ ታውቃለህ? እነ ቅዱስ አግናጤዎስ መጥተው ለአንበሳ የተሰጡለት ስም ነው። እነ ቅዱስ ፖሊካርፐስ ለእሳት የተሰጡለት ስም ነው። እነ ቅዱስ ጴጥሮስ ቁልቁል የተሰቀሉለት ስም ነው። እነ ቅዱስ ጳውሎስ የተሰየፉለት ስም ነው። ብዙዎቹ ቅዱሳን ከአንበሳ ጋር የታገሉለት፣ እንደ ጧፍ የነደዱለት፣ ብዙ መከራን ስቃይ የተቀበሉለት ስም ነው። እቺ ቅድስት ቤተክርስቲያን ደግሞ እንኳን የስሙን ባለቤት እንኳን ክርስቶስን ስሙን የተሸከሙትን ቅዱሳኖች ስለሱ የተጋደሉትን እንኳን ታከብራለች። ስለዚህ አሰረ ፍኖቱ ትክክል ነው ማለት ነው። ወደዛ ያደርሰናል ማለት ነው። በእውነትም ደግሞ የተፈተሸ የተፈተነ ነው። ሐዋርያት ቅብብሎሹን ማየት እንችላለን። ስለዚህ መሪ ከሌለው አንድ ሰው ማፕ ከሌለው ወይ ኮምፓስ ከሌለው ካርታ ከሌለው የት ሊሄድ ይችላል? ወደ እግዚአብሔር ለሚደረገው ጉዞ እግዚአብሔር አንዳችም ያየው የለም ይላል አይደል መጽሐፍ። ደግሞ መሳወሪያው በእውነት ከሰው ልጆችም በጣም የተሰወረ ነው። ድንቅ አምላክ ነው። የማይደረስበት አምላክ ነው። እሱ ግን በክብር በቃል ኪዳን ያከበራቸው ቅዱሳኖች እነሱን ስንይዝ እነሱ ደግሞ ይመሩናል፣ መንገድ ያሳዩናል። ምክንያቱም ሁል ጊዜ ተጋድሏቸው እኛን ወደ ጽድቅ መምራት ስለሆነ። ቅድም መጀመሪያ ላይ ስንነሳ ስለ ሰማዕታት፣ ስለ ቅዱሳን፣ ስለ ቅድስት አርሴማ እንኳን ስንነሳ በ8ኛው ሺህ የተሰጠች በ3ኛው መቶ ክፍለ ዘመን የቀረች አይደለችም አልክ። አሁን ላለንበት ለገባንበት ውጥንቅጥና ሩጫ ምን እያደረገች ነው ማለት ነው? መንገድ እየሆነች ነው ማለት ነው። በስጋ በነፍስ እየጠቀመች ነው ማለት ነው። በዚህ መሃል በቅዱስ ቁርባን ራስን እያነጹ ኃጢአትን እየተናዘዙ ንስሐ የገቡ ቅዱስ ቁርባን የተቀበሉ የቅዱሳንን ጸሎትና መልጃቸውን መደገፍ ወደ ረድኤተ እግዚአብሔር ያደርሳል። በአንድ ወቅት ታመህ ከሞት እንደተረፍክ የሆነች መረጃ ደርሳኝ ነበር። እሱን ጉዳይ እስኪ ሰፋ አድርገህ ብትነግረን። የሆነው እንዴት መሰለህ? መቼም እግዚአብሔር ይክበርበት በሁሉም ነገር። በአጋጣሚ የእመቤታችንን ቤተክርስቲያን እናስመርቅ ነበር እና
እለቱ በ16 ነው። ብፁዕ አቡነ ኤርምያስ ቆሞስ አባ ናኩቶ ለአብንና መጋቢ ካህናት እዛ እሳቸው ጋር ያሉትን በውክልና ላኩልን። ቤተክርስቲያኑ ምርቃት ጊዜ ማለት ነው። አንተ ያሰራውን ቤተክርስቲያን? አዎ ያው ተባብረን ያሰራ ነው። አዎ ምርቃቱ ጊዜ ማለት ነው። ሰሜን ወሎ። ከዛ በኋላ ተያይዘን ሄድን። ወደዛ ሀገረ ስብከት ነው ግን የምታዘነበለው? ያው እንግዲህ እግዚአብሔር ፈቃድ ነው የኔ አይደለም፣ እግዚአብሔር ፈቃድ ነው። እና ተያይዘን ከወልዲያ ተነሳን። በ16 ተነስተን ሄድን። በጣም ደስ የሚል ስርዓት ነበር። ቤተክርስቲያኑ ቡራኬ ተደረገ፣ አለቀ። በማግስቱ ጠዋት ላይ ነበር፣ እሁድ ጠዋት ቅዳሴ ነበር። እጅግ በጣም ደስ የሚል ስርዓት ነበር። በቃ ማለት የህዝቡ ደስታ ቤተክርስቲያኑ ተሰርቶ ሲያልቅ መቼም በእውነት ክርስቲያን ሆኖ ማይደሰት የለም። በቃ የነበረው ደስታ ልነግርህ አልችልም። የኔም ደስታ በጣም 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 እጥፍ ነበር። ከዛ በኋላ ግን በሁለተኛ ቀን አስመርቀን እንደጨረስን ትንሽ ዝም ብሎ ይሄ እንዴት ነው እንደ ውጋት አይነት ነገር እንደዛ አይነት ህመም ነገር ጀመረኝ እና በጣም እንግዳ የሆነ ነገር ነው። እንደዛ አይነት ህመም ተሰምቶኝ ያውቃል። ፈተናዎች ይኖራሉ። አገልግሎት አልጋ ባልጋ አይደለም፣ ብዙ ፈተና ይኖራል። ጸባጋንንት ብዙ ታልፎ ነው። የዛኔ ግን እንደዛ አይነት ህመም ተሰምቶኝ ያውቃል እና ዝም ብሎ ውጋት ነገር በስመ አብ ለማንም አልተናገርኩኝ። ቆየሁኝ። ሰዓት እየሄደ በመጣ ቁጥር የሃ ውጋት እየጨመረ ልክ ሲመሻሽ ግን አልቻልኩም። በቃ ወደኩኝ። በጣም ከባድ ነበረ። በቃ እኔ እንደዚህ ብዬ መናገር አልችልም። ቅስፍስፍስፍ ነው ያደረገኝ። በቃ የቱ ጋር ራሱ እያመመኝ እንደሆነ በትክክል ይሄን ነገር ነው ማለት አልቻልኩም። በቃ አንዴ ሆዴን ይዛለሁኝ፣ አንዴ ጀርባዬን ይዛለሁ፣ አንዴ ተደናገጡ። ሁሉ ካህናቱ ተደናገጡ። በቃ ከዛ በኋላ እርስ በራስ መጠራራት ጀምሩ። በቃ የሄደውም ርቆ ያለው እየተደዋወሉ አረ ድረሱ ተባባሉ እና ቪዲዮ ላይም እንደሚታየው በጣም በቃ ህመሙ ባሰብኝ አልቻልኩም። በቃ ወደኩኝ። በዛ ሰዓት እጅግ ድንግል ማርያምን ተስፋ አድርገው እያለቀሱ ጸሎት ሲያደርጉ የነበሩ በቃ ያልተጸለየ ጸሎት የለም። ድርሳናት፣ ገድላት፣ በቃ ያልተጸለየ ጸሎት የለም። እንደዚህ ከበውኝ ነው ካህናቱ በጠቅላላ ያሉት እና እየመሸ መጣ። በቃ እኔ ወድቅ ያለሁኝ እየመሸ ነው። በቃ አንዳንዶቹ እንደውም ተስፋ የቆረጠም ሳይኖር አይቀርም። በቃ ይሞታል ነው እንጂ የዛኔ ማንም ሰው ይነሳል ብሎ ማንም ሰው አልገመትም። በቃ ሌሊት ሆነ። አባቶችም ተጠርተው መጡ። ትልቅ አባቶችም ነበሩ። ከ5 ሰዓት በላይ ሆነ ሰዓቱ። በቃ እኔ ወድቅ ያለሁኝ እዛ። ጸሎት ይደረጋል፣ ጸበል ይረጩኛል፣ ድርሳን ይደግማሉ፣ ገድል ያደርሳሉ። በቃ የማይደረገውን ነገር ጠይቀኝ። ከዛ በኋላ ንቅት ነው ያልኩት። ሳያቸው ካህናቱ ዙሪያዬን ያሉት ጧፍ በርቷል። እኔ ፍታትም የተደረገ መሰለኝ ማለት ሳያቸው በጣም ነበር የሚያስደነግጠው ማለት በቃ ሁኔታውና አለቀሱ። በጣም ካህናቶቹ በጣም አለቀሱ። በቃ በጣም እመቤታችን እንደው በቃ ምን አድርገንሽ ነው ብለው። ግን እግዚአብሔር ደግሞ ድንቅ ነው በጣም ህይወት ተጨምሮልኝ፣ ዘመን ተጨምሮልኝ ዛሬ የእግዚአብሔርን ድንቅ ስራ ለመሰከር እዚህ ጋር በመቆሜ እጅግ በጣም እግዚአብሔርን አመሰግነዋለሁ። ምክንያቱም ያቺ ቀን የተቆረጠች ቀን ትሆን ነበር። እግዚአብሔር እኮ ብዙ አሳልፎኛል። ያቺ ግን በጣም ከባድ ጊዜ ነበረች። ካህናቱ ሁሉ በቃ ተደናግጠው ተስፋ ቆረጡ ነበሩ እና የነበርንበት ቦታ የእቃ ቤት ነው። ያተኝሽበት የነበረበት ቦታ ማለት ነው። እቃ ቤት ነው። የአባ በእደ ማርያም ያቺን ታቦት የተከሏት አባት ምንም ከፀጉራቸው ሳይነቀል ከጥፍራቸው ከጥርሳቸው ሳይነቀል እንዲሁ እንዳሉ ቆዳቸው ሳትረግፍ ተቀምጠውበት ያሉት የእቃ ቤት ነበር የተኝቼ የነበረው። ቦታው
ጠባብ ስለሆነ ብዙ እቃዎች ያሉበት ቦታ ስለሆነ ግማሹ ካህናት ውጭ ነው። እንደውም አብዛኛው በቃ ውጭ አድሩ፣ ሌሊቱን ሙሉ ውጭ አድሩ፣ በቃ ብርድ ሲገርፋችሁ። ግን እግዚአብሔር ድንቅ አምላክ ነው በእውነት። ድንግል ማርያም እጅግ በጣም አድርጌ አመሰግናታለሁኝ፣ እጅግ በጣም አድርጌ አመሰግናላታለሁ። እናንተም አመስግኑልኝ በእውነት። ድንግል ማርያም የሞትን ማሰሪያ የምትፈታ ልጇ ኃያል አምላካችን እንደ አዳኝ ወጥመድ ተዘርግቶብን የነበረውን ያህንን ወጥመድ ሰብሮ ከአዳኝ እንደሚያመልጥ ወፍ ነፍሳችንን ከሞት ያስመለጠ አምላክ ነው እና እጅግ በጣም እግዚአብሔርን አመሰግነዋለሁኝ አብዝቼ። እግዚአብሔርን አመስግኑልኝ። አሁን እንደው ስላለችው ስለ ቤተክርስቲያን ሁኔታ ምን ይሰማል? ቤተክርስቲያን ስላለችበት ማለት ቤተክርስቲያን ማለት ያው ክርስቲያኑም ራሱ በቤተክርስቲያን ውስጥ የሚጠቀስ ስለሆነ ማለት ነው። እውነት ነው። እኔ በቤተክርስቲያን መንገድ እኔ እንደው ማንም ሰው ተስፋ ባይቆርጥ እንደዚህ ሆኗል ተደክሟል ተብሎ ለምን አሁን እንዳነሳ ሆኖ፣ ምክንያቱም ቤተክርስቲያን አንዳንድ ጊዜ እንደዚሁ ግልጽ በሆነው መንገድ ወይ ህንፃ ቤተክርስቲያኗ ነው ያሉ ወይ አገልጋዮቹ ነው ያሉ ብዙ ሰዎች። ግን ቤተክርስቲያን ከዚህ ያለፈ ትልቅ ሚስጥራዊ ቦታ ናት። የቅዱሳን መላእክት ህብረት የማይለያት ቤተክርስቲያን ማለት የቅዱሳን ስውራን ግዑሳን በዚህም በዛም ያሉ የቅዱሳት ነፍሳት በዚህ በምድር ያለነውም በሰማይ ያለውም ህብረት ነው ቤተክርስቲያን። በቤተክርስቲያን ውስጥ የሚደረግ ማንኛውም ነገር በፈቃድ እግዚአብሔር እነዚህ ቅዱሳን ህብረት ያልተማከሩበት ይሆናል ብዬ አላስብም። ደግሞም እርግጠኛ ነኝ እንደዛም ነው። ምክንያቱም በቤተክርስቲያን ታሪክ ትምህርታችን ላይ አንድም ቤተክርስቲያን ማለት የእነዚህ ሁሉ ህብረት ናት፣ የተፈተነ እውነት ስለሆነ ማለት ነው። ስለዚህ ሁላችንም ተስፋ አድርገን እግዚአብሔር ሁሉን ለመልካም ያደርጋል፣ ሁሉን ለበጎ ያደርጋል። ስለዚህ እንደው መከራዋን ስደቷን አልፈን ደግሞ በጣም የደስታ ዘመን ደግሞ እግዚአብሔር ስላላት፣ ምክንያቱም የቤተክርስቲያን አምላክ በጣም ኃያል አምላክ ነው። የቤተክርስቲያን አምላኳ በጣም ኃያል የሆነ አምላክ ነው። በጣም ቀላል አምላክ አይደለም። የሚያታልሉት አምላክ አይደለም። የሚሸውሉት አምላክ አይደለም። ሁሉ በፊቱ የሆነ ነው። ለዚች ቤተክርስቲያን የሞተላት ከቀኝ ጎኑ በፈሰሰ ንጹህ ቅዱስ ውሃው ያነጻት በቅዱስ ደሙ ያከበራት ያተማት የሞተላት እቺ ቅዱስ ቤተክርስቲያን ተስፋዋ ክርስቶስ ነው። ስለዚህ እሱ ነው ልንደገፍ ይገባል ብዬ የማስበው። እነዚህን አብያተ ክርስቲያናት ስታሰራ ወደፊት የምታሰራቸውም እንዳሉ ሆነው የተጀመሩም አሉ፣ እየሰራህም ነው። እንደው ከጎን መቼም ከሰው ጋር ነው ስራ የሚሰራውና አይዞህ በርታ እያሉ ሲደግፉ ሲያበረታቱ የነበሩ በዚህ አጋጣሚ የምታመሰግናቸው ካለ? እጅግ በጣም አመሰግናለሁ። በእውነት ይሄ እድል ስለተሰጠኝ እጅግ በጣም አመሰግናለሁ። ስማቸውን እንደው የቻልኩትን ልዘርዝርና እንዳመሰግናቸው በእውነት በቤተክርስቲያን በውጣ ውረድ በፈተናዎች በነገሮች ሁሉ አይዞህ በርታ፣ ቤተክርስቲያን ተሰርቶ ያልቃል ጠንክር እያላችሁ ስታበረታቱኝ የነበራችሁት በእውነት ገብረ መድህን ከነ ቤተሰቦቹ፣ ወለተ ኪዳን፣ ወለተ ኤልሳቤጥ፣ ስርጉተ ገብርኤል፣ ዮናስ፣ ወለተ ማርያም፣ ኢትዮጵያውያንና ኤርትራውያን ሁሉ ነው። እንግዲህ በመሃል የረሳሁት ካለ ቅዱስ እግዚአብሔር በእውነት እርሱ ዋጋችሁን ተቀብሎ በሰማያት ይክፈላችሁ፣ በምድርም በረከቱን ይስጣችሁ። እጅግ በጣም አድርጌ አመሰግናለሁ። እግዚአብሔር ይስጥልኝ። ስለዚህ እኛ ባናውቃቸው እግዚአብሔር ያውቃቸዋል። እውነት ነው። የተጠሩትም ያልተጠሩትም እውነት ነው። እግዚአብሔር ብድር ከፋይ እግዚአብሔር ነው። እውነት ምንም እኛ ብንናገር ባናገር እውነት ነው። ገና ሲያስቡት ነው እግዚአብሔር በሰማይ ይመዘግብላቸው። እውነት ነው። ይሄንን የምታደርጉ አሁንም አድርጉ። የኛ ስራ ወይም የኛ ድርሻ ችግሩ ያለበትን ለእናንተ ማሳየት ነው። እናንተንና ያንን ቦታ ማገናኘት ነው። በተዘዋዋሪ እግዚአብሔርንና
መልካም ሰሪዎችን ማገናኘት። እግዚአብሔር እንዲባርከን እኛም በእነሱ በኩል ምክንያት ሆነን እነሱም እንዲባረኩ ለነፍሳቸው ስንቅ እንዲሰንቁ አድራሻ ነው እያሳየን ያለን። እውነት ነው። የቀረ የለም። ያው መጨረሻ ላይ እንግዲህ መናገር የምንፈልገው ምንድን ነው? ቅድምም የተወሰነ አንስተ ነው እንደነበረ በተለይ ገዳማቶችን በማገዝ በኩል ራሳቸው እንዲችሉ በማድረግ ከልመና በማውጣት አንጻር እናንተ የምታደርጉት ስራ በእውነት እጅግ በጣም የከበረ ስራ ነው። እግዚአብሔር በእውነት እድሜና ጤና ይስጣችሁ። ለሁላችሁም ለቋንቋ አይነሽ ሚዲያ ቤተሰቦች ሁሉ እግዚአብሔር እድሜና ጤናውን ጸጋውን ያብዛላችሁ። ከዚህ በላይ የምታገለግሉበት ረጅም እድሜ ይስጣችሁ። እኛም እንግዲህ ወደፊት በቅድስት አርሴማ በወይንዬ ቦታ ላይ በተለይ አሁን ያለውን ሁኔታ እንደ ሁልጊዜ ከሰውም ተለምኖ ምንም ስለማይቻል እዛ አካባቢ ያለውን ለመድረስ አካባቢው ላይ የዘይት መጭመቂያ ፕሮጀክት አስበናል። ከእግዚአብሔር ጋርም እዛ ያሉ መነኮሳቶችም የተነጋገሩበት ነው ያሉት። በእውነት ለመናገር ፈቃዷ እንዲሆንልን ማለት ነው። እና የሚቀጥለው እንግዲህ በትልቁ እንሰራለን ብለን የምናስበው ፕሮጀክት ይሄ ነው። ሁለተኛው ደግሞ በዛው ሰሜን ወሎ የተክለ ሃይማኖት ገዳም አለ። ያ የተክለ ሃይማኖት ገዳም በጣም ድንቅ የሆነ ቦታ በረሃ ላይ የሚገኝ ቦታ ነው። የዛሬ 1 ሳምንት ይሁን 10 ቀን አካባቢ ደውለውልኝ አበምኔቱም አባ ናኩቶ ለአብ ይባላሉ። እሳቸውም ያሉትን ሁኔታዎች አጫውተውናል። እንግዲህ ከእግዚአብሔር ጋር ለነሱ የምንደርስበትን መንገድ እግዚአብሔር አምላክ ያመቻች ነው የምለው ይሄው ነው። አመሰግናለሁ። ጉዟችን ወደ ግብጽ የግንቦት 21 ምዝገባ ተጠናቋል። አሁን ለሚቀጥሉት እንግዲህ ካሁኑ እንድታስቡ ማሳሰቢያ እንሰጣችኋለን። ከእግዚአብሔር ጋር ከመቤታችን ከቅድስት ድንግል ማርያም በተለይ ከተሰደደችበት ልጇን ይዛ ራሷ 7 ቀን ሱባኤ ከገባችበት ቦታ እኛም ሱባኤ ለመግባት ፍልሰታን አስበናል። እናንተም አስቡ። ሁለቱንም ሳምንት ሁለቱንም ሱባኤ ማለት ነው በግብጽ ገዳማት በተለይ ደግሞ ድሮንካ በተባለው እመቤታችን የአባይ ወንዝ እስኪጎድል ድረስ ሱባኤ የገቡበት ቦታ ላይ ነው የምንቆየው። እመቤታችን ልጇን ይዛ ሱባኤ የገባችበት 7 ቀን የቆየችበት በዚያና በሌሎቹም አሁን ድረስ ዘይቷ ቅብ ቅዱሳ በሚፈስበት በሌሎቹም በነ አባ እንጦንስ በዛ ገዳማት እንቆያለን። ካሁኑ አስቡበትና የምትዘጋጁ ተዘጋጁ። አብረን እንሄዳለን። ደውሉልን። ስለነበረን ጊዜ ሁሉ አምላካችን እግዚአብሔር ስሙ የተመሰገነ ይሁን። ይህ ተናገሩ ድንቅ ስራውን መስክሩ ነው። እናንተም ካላችሁ ደውሉልን። እዚህ መታችሁ እግዚአብሔር ያደረገላችሁን እናቱ ድንግል ማርያም ያደረገችላችሁን በቅዱሳኑ በኩል የተደረገላችሁን መታችሁ መስክሩ። ባላችሁበትም ደግሞ ወደ ምሕረት መስክሩ። የእግዚአብሔርን ስራ አትደብቁ። የተደረገለት ሰው ይመሰክራል፣ ይናገራል፣ ይሻገራል። ስለ ሁሉም ነገር እግዚአብሔር ስሙ የተመሰገነ ይሁን። አሜን። ክርስቶስ ተንሥአ እሙታን በዐቢይ ኃይል ወሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም ሆነ። ፍስሐ ወሰላም። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ዘለዓለሙ አሜን። አሜን።